የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበቱ ቤቶች ማደራጃ መምሪያ በባላ ሆታ ሃይማኖት ሰንበት ትምህርት ቤት ተዘጋጅቶ ወደ እናንተ የሚቀርብላችሁ ዜና ቤተክርስቲያን ነው። ከዜናዎቹ ጋር ገብረ ኢየሱስ ያበርኩ ቆዩ። ይህ ባላ ምስራቀ ፀሐይ ቅድስት ማርያም ሆታ ሃይማኖት ሰንበት ትምህርት ቤት በዓለ ኅዳር ሲሆንን በማስመልከት 31ኛ ዓመት የምስረታ በዓሉን በደማቅ ሁኔታ እያከበረ ይገኛል። በ1987 ዓ.ም የተመሰረተው የባላ ሆታ ሃይማኖት ሰንበት ትምህርት ቤት ከተመሰረተ ጀምሮ በርካታ መንፈሳዊ ተግባራትን እየሰራና በርካታ ዲያቆናትን በማፍራት ለቅድስት ቤተክርስቲያን የበኩሉን ድርሻ እየተወጣ ይገኛል። በ2018 ዓ.ም 31ኛ ዓመት የምስረታ በዓሉን እያከበረ የሚገኝ ሲሆን አገልግሎቱን በማጠናከር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለም አቀፍ የሰንበት ትምህርት ቤቶች አንድነትና በሊቃውንቱ ጉባኤ ተዘጋጅቶ በቅዱስ ሲኖዶስ ፈቃድ ከቅድመ መደበኛ ኬጂ እስከ 12ኛ ክፍል የተዘጋጀውን አዲሱን ስርዓተ ትምህርት ከጥቅምት 21 ጀምሮ እያስተገበረ ይገኛል። ስርዓተ ትምህርቱን ህፃናትን 1ኛ ክፍል ያስጀመረ ሲሆን ትልልቆችን 4ኛ ክፍል አስጀምሮ እያካሄደ ይገኛል። ይህ ባላ ምስራቀ ፀሐይ ቅድስት ማርያም ቤተክርስቲያን ከተመሰረተች ከ50 ዓመታት በላይ ያስቆጠረች ሲሆን የተለያዩ ፈተናዎችን ማስተናገዷ ተገለጸ። ዝርዝር አለ። በ1967 ዓ.ም ተጀምሮ በዛው ዓመት ጥር 11 ቀን ቅዳሴ ቤቷ ተጠናቆ ተከበረ። በዚሁ ዓመት ባልታወቀ ምክንያት በተነሳ እሳት ቤተክርስቲያኑና በርካታ ንዋየ ቅድሳት ሲቃጠሉ የእመቤታችን እና የአቡነ ገብረ መንፈስ ቅዱስ ጽላት በተአምር ሳይቃጠል ተገኝቷል። ይህንን ያዩ የአካባቢው በርካታ ሙስሊሞች ወደ ኦርቶዶክስ ተቀላቅለዋል። በ1978 ዓ.ም በአካባቢው በተነሳ በደርግ ወታደሮችና በአፋር ታጣቂዎች ግጭት ምክንያት በአካባቢው አንድ መስጊድ ተቃጠለ። የእኛ ተቃጥሎ አይቀርም በማለት የአፋር ታጣቂዎች ተደጋጋሚ ሙከራ አድርገው ሳትቃጠል በመቅረቷ የአካባቢው ነዋሪ አቶ ዑመር መሐመድ አንድ በሌላ ቤተክርስቲያኑ አስረክቧል። በመቀጠልም በ1992 ዓ.ም አንድ ግለሰብ ካህን መስሎ በመግባት ታቦቱን ሰርቆ ሲሄድ ወልዲያ ሲደርስ ሰውነቱ በመንቀጥቀጡ ምክንያት ተይዞ ታቦቱ ወደ መንበሩ ተመልሷል። የኬንያው ፕሬዝዳንት ዊሊያም ሩቶ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከግማሽ ሚሊዮን ብር በላይ ለገሱ። ዝርዝሩ እንደሚከተለው ይቀርባል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገረ ኬንያ የናይሮቢ እምብርት ላይ ዓመታትን ያስቆጠረ ቤተክርስቲያን አላት። ሁለተኛውም ቤተክርስቲያን ደግሞ ሰሞኑን ገንብታ ለአገልግሎት አብቅታለች። ይህ የቅዱስ ጊዮርጊስ ቤተክርስቲያን በሰሜን ኬንያ መርሳቤት ክፍለ ሀገር ለኢትዮጵያውያን ስደተኞች የተገነባ ነው። ቤተክርስቲያኑን የምስራቅ አፍሪካ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ማቴዎስ እና ሌሎች አባቶች በቦታው ድረስ በመሄድ ባለፈው ሳምንት ባርከው አገልግሎቱን አስጀምረዋል። ይህንን የተመለከቱት ፕሬዝዳንት ሩቶና የአካባቢው አስተዳደር ደስታቸውን ገልጸዋል። ቤተክርስቲያኑ ከኢትዮጵያውያን ባለፈ በአካባቢው ለሚኖሩ ኬንያውያንም ወደ እግዚአብሔር ቤት መሰብሰቢያ እንደሚሆን በመተማመን ለቤተክርስቲያኗ የገንዘብ ድጋፍ አድርገዋል። ፕሬዝዳንቱና የአካባቢው አስተዳደር ያሰባሰቡትን ግማሽ ሚሊዮን ብር ለናይሮቢ መድኃኔዓለም ቤተክርስቲያን አስረክበዋል። የክርስቲያኖች ሞት ይበቃል ሲሉ ብፁዕ አቡነ ናትናኤል አሳሰቡ። ዝርዝሩ እንደሚከተለው ይቀርባል። ከጊዜ ወደ ጊዜ የተበራከተ የመጣው የኦርቶዶክሳውያን ሞትና ሰቆቃ አሁንም እንደቀጠለ ነው። ይህ የክርስቲያኖች ግድያና ከቀያቸው የማፈናቀል እኩይ ተግባር ሊበቃ ይገባል። ሰላም ናፍቆናል። ሀገራችን ሰላም ያስፈልጋታል። ነፃነት እንፈልጋለን። የሰው ልጆች ደም በከንቱ መፍሰስ ሊበቃ ይገባል በማለት የሚኒሶታና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ናትናኤል መልእክታቸውን አስተላልፈዋል። ሊቀ ጳጳሱ ይህንን ያሉት በምስራቅ አርሲ የተፈጸመውን የክርስቲያኖችን እልቂት አስመልክተው ባስተላለፉት መልእክት ነው። እለት እየተገደልን ነው። በክርስትናችን በሃይማኖታችን የሰው ልጅ ሁሉ ስለምን በግፍ ይሞታል? ስለምን በግፍ ይገደላል? ይህ ሀገራችን እየታየ ነው። መቼ ነው የሚቆመው? ነፃነት እንፈልጋለን። የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ይሄ ፖለቲካም አይደለም። ነፃነትን መፈለግ፣ ሰላም
መፈለግ አመኑት ማለት ፖለቲካ ሳይሆን ሰብአዊነት ነው። ሰው መሆን ነው። ታሩ ሊመጣ ይገባል ወገኖቼ። መተሳሰብ ይሻላል። መተሳሰብ ይሻላል። ደከመን ብዙ ጊዜ ሳማን እናንተ ፈረዳችሁብን በኛ እናንተ ወቀሳችሁ። እውነት አላችሁ፣ ግን ለማን የምንነግረው ይሆንን? ማን የሚሰማን ይሆንን? ማን የሚያቆመው ይሆንን? አው ይብቃ። ተለማመድነው። ስንት ሰው ሲያልቅ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ። ሕዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ማየት ሰለቸን፣ በቃ ደም መፍሰስ ሰለቸን፣ ይበቃል። ሀገሪቷ እረፍት ያስፈልጋታል። ከጥቅምት 17 2018 ዓ.ም ጀምሮ በአክራሪ ሙስሊሞች ዋህብያና በመንግስት አካላት ትዕዛዝ በምስራቅ አርሲ ብቻ ከ30 በላይ ክርስቲያኖች ተገድለዋል። ይህ አልበቃ ያላቸው ጽንፈኛ ኃይሎች ህዳር 14 ቀን 2018 ዓ.ም በደጁ ወረዳ አቶ ጉልሌ ነጋሽ የተባለውን ኦርቶዶክሳዊ አርሶ አደርን በግብርናው ስራው ላይ በወሰዱ ሲሆን ከተወሰደ በኋላ በአሰቃቂ ሁኔታ ተገድሎ አስከሬኑን አውሬ በልቶት በደም የተለወሰ ልብሱና አንዳንድ የሰውነት ክፍሉ ብቻ መገኘት ተነግሯል። በተያያዘ ዜና በግድያው መካከል እናቱና አባቱን ወገኖችን በሞት ያጣው ታናሽ ብላቴና በወላይታ ሶዶ ክርስቲያን ሆስፒታል ገብቶ ሕክምናውን ሲከታተል ቆይቶ አንድ እግሩ ሊቆረጥ ችሏል። ይህ በግፈኞች እግሩ የተቆረጠውን ሕፃን የወላይታ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ይስሐቅና አቡነ ደመላሽ ካሳሁን ዘአርባ ምንጭ የገንዘብ ድጋፍ ሲያደርጉ አቶ ሰለሞን አማረ ደግሞ የአርቲፊሻል እግር እንደሚገጥምለትና እስከ 18 ዓመቱ ድረስ ሙሉ የሕክምና ክትትል በነፃ እንደሚያከናውንለት ቃል ገብቷል። በምስራቅ አርሲ የተፈጸመውን የክርስቲያኖች እልቂት የተለያዩ ሀገራት እና ሀገረ ስብከቶች ተቃወሙ። ዝርዝሩ እንደሚከተለው ይቀርባል። በኦሮሚያ ክልል በምስራቅ አርሲ ሀገረ ስብከት ኦርቶዶክሳዊ ተኮር ግድያዎች መታየት ከጀመሩ በርካታ ዓመታት አስቆጥረዋል። በ2018 ዓ.ም ከጥቅምት 17 እስከ ህዳር 1 ቀን ድረስ በርካታ ኦርቶዶክሳውያን የተገደሉ ሲሆን በርካቶችም ከቤት ንብረታቸው ተፈናቅለዋል። ይህንን የአሸባሪነት ተግባር በርካታ ሀገራትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በመኮነን የተቃውሞ ድምፃቸውን እያሰሙ ይገኛሉ። ጀስቲስ ፎር ዘ አርሲ ኦርቶዶክስ በትል አርሲ ኦርቶዶክሳውያን የሚል መፈክር ይዘው ድምፃቸውን እያሰሙ ካሉ ሀገራት መካከል የራሽያ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስና የአርመን ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ተጠቃሽ ናቸው። በኢየሩሳሌም፣ በኒውዮርክ እና በአሜሪካ በተለያዩ ግዛቶች እንዲሁም የተለያዩ ሀገራት ይህንን የፍትህ ጥያቄ እየጠየቁ ይገኛሉ። በተያያዘ ዜና የዓለም አብያተ ክርስቲያናት ምክር ቤት በአርሲ ለተገደሉ ክርስቲያኖች የተሰማውን ሐዘን ገለጸ። ምክር ቤቱ ዋና ጸሐፊ ዶክተር ጄሪ ፒላስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጻፉት ደብዳቤ የተሰማቸውን ሐዘን በመግለጽ ምክር ቤቱ በዚህ የህመምና የሐዘን ወቅት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጎን መቆሙን ገልጸዋል። ይህንን የአሸባሪነት ድርጊት ካወገዙት መካከልም የኦሪየንታል አብያተ ክርስቲያናት ህብረት ይገኝበታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በመላው ዓለም የተቃውሞ ድምፃቸውን አሰሙ። በምስራቅ አርሲ የተፈጸመ ባለው ኦርቶዶክሳውያን የማጥፋት ዘመቻ ሊበቃ ይገባል ሲሉ በሀገረ ካናዳ ካልጋሪ የሚኖሩ ክርስቲያኖች በሰላማዊ ሰልፍ ድምፃቸውን አሰምተዋል። በተቃውሞ ሰልፉ መካከል ክርስቲያን መሆን ወንጀል አይደለም፣ ተወልደን ባደግንበት ሀገር የፈለግነውን እምነት የመከተል ነፃነት አለን፣ አትግደሉን፣ ፍትህ ለቅድስት ቤተክርስቲያን የሚሉ መፈክሮች ተሰምተዋል። በገር
በሰይፍ ታረዱላት በልተዋይ በመንገስ እንዳትፈራ ሰይፍን እንዳትፈራ ሰይፍን እንዳትፈራ ተዋሕዶን አደራ። ይህንን የተቃውሞ ዘመቻ በመቀላቀል የደሴ ሕዝብ በጥንታዊ ርዕሰ አድባራት ደብረ መድኃኒት መድኃኔዓለም ቤተክርስቲያን በመሰብሰብ ዝክረ ሰማዕታት ጉባኤ አካሂዷል። ሐዋሳ ቅድስት ሥላሴ ካቴድራል እና የእንጅባራ ምዕመናንም ዘመቻውን ተቀላቅለዋል። ኑ ኦርቶዶክሳውያንን በግፍ ከመሞት ሃይማኖታችንን ከመጥፋት እንታደግ። ሞት ይቁም፣ ደማችንን ማፍሰስ ይብቃ፣ ግፍ በቃን። በበርሊን አደባባይ ተገኝተን ድምፃችንን በጋራ በማሰማት ሐዘናችንን እንግለጽ። የጀርመንና አካባቢው